እኔ እኮ በቃ እኛ ጋር ስትመጣ እውነት ተጸጽተህ ይቅርታ ይጠየቅ ነበር የመሰለኝ መንገድ ታውቃለህ። በጣም ነው የሸወርከን በጣም ማለት ነው። እኛ ጅል ሆነን ነው እንጂ አብርሽ የነገረን ነገርም እውነት ነበር። ቆይ ለምን እያልከኝ ነው? አንተስ ጅብር መቼም ቢሆን አትመለስም። መቼም ማለት ነው የድሮ ማንነት አይለቅም። መቼም ቢሆን አትጸጸትም። ልንገር። ቆይ ለምን እያልከኝ ነው? ያው እንግዲህ ቤተሰብ መንገን እንዳያችሁት ነው። የእውነት ስላችሁ እኔ ይቅርታ ሲጠይቅ ከልቡ ተጸጽቶ ነበር የመሰለኝ። ግን እንደዚህ መጠቀም ያለ ለመጀመሪያ እኔ በስነ ስርዓት አዋራኝ ማለት መጀመሪያ ከኔ ጋር ተነጋግረን እንፍታው ያለውን ችግር። ቆይ እኔ እንደዛ አይነት ነገር አልተናገርኩም። እኔ እንደዛ አላልኩም እንዴ። እኔ ግን አንተ አብርሽ ልክ ነው ያኔ ራሱ እንደዛ ማለት እኔ ከልብ ተጸጽቶ ይቅርታ ይጠይቅ ነበር የመሰለኝ። እኔ እንዲህ መጠቀም ያልታረገ ነው ትንሽ አንተ አይደብርህ? ቆይ ስለምንድን ነው የምታወራው? ቆይ ማን ነው እንደዛ ያለ? ያለኝማ የነገርካት የራሷ የገዛ መቅደስ ናት የነገረችኝ። ለመቅደስ ጋር መቼ ተገናኝተን ስለዚህ ነገር መቼ አውርተን ነው እንደዚህ ያለች? አልነገርካትም ወለሷ? ኧረ በፈጣሪ ቆይ ዋለ መጀመሪያ ተረጋግተህ እኔን አሰማኝም እንዴ? የሰማው ነው መንጌ። በችግራችንም ሆነ በደስታችን ጊዜ ቤተሰብ አለ። ከካሜራ ፊት ደግሞ ነው ሁሉ ነገር ግልጽ አድርጌ የምናገረው። አንተ ለምን እንዲህ ታደርጋለህ? መናገር ካለብህ በስነ ስርዓት እንስራ ብለህ አብረን ማንሰራ። ይኸውልህ ዋለ እኔ ምንም ነገር አላሰብኩም፣ ምንም ነገር አላልኳትም። ዝም ብላ ራሷ ፈጥራ ያወራችው ወሬ ካልሆነ በስተቀር እኔ ምንም ያልኳት ነገር የለም። አይበቃም? አሁን እንኳን ውሸቱ ከካሜራ ፊት ነው። አሁን እንኳን አትዋሽ። እኔ ያዋሽው አይደለም እንዴ ዋለ። ለምን አሰማኝም? ለምን እንዲህ ታደርጋለህ? ቆይ አብርሃም አንተ ይቅርታ ብሎ ይል ለምን አብርሽ እንደዚህ ባደረገልህ አንተ ለምን ሌላ ነገር ታሴራለህ? ወይ በፈጣሪ ቆይ ዋለ ምን እያልከኝ እንደሆነ ታውቀዋል? ያወኩ ነው እባክህ። መጀመሪያ እኔንስ ማስተንም ከፈለክ አብረን እንስራ ማትለን ለምን ሌላ ሴራ አንተኛ ነው ወደ አንተ ለመሳብ ዋለ እኔ ምንም ያሴርኩት ሴራ የለም። መጀመሪያ እኛ ነን እንጅልን ሆነን። እሺ አብራን በለለበት መጣ የዩቲዩብ ቻናል መጀመሪያ እኔን አዳምጠኝ። ያዳመጥኩ ነው ተናገር። ይኸውልህ እኔ ምንም ያልኩት ነገር የለም። ምንም ያስብ ይቅርታ የጠየቅኩትም ይቅርታ ያልኳችሁም ሁላችሁንም ቢሆን ከልቤ ነው። እኔ አስቤበት ነው ከልቤ ይቅርታ ያልኳችሁ። ስለዚህ የዩቲዩብ ቻናል ከፍታለሁ ያልኩትም እናንተ ከተስማማችሁ ነው እንጂ እናንተ ካልተስማማችሁ መቅረት ይችላል። እንደዚህ ማያልክ ነው አንጀታችን እየበላ ውስጥ ለውስጥ ሴራ መስራ አስጨርሰኝ መጀመሪያ። ስለዚህ ይህንን ወሬ እኔ ያላወራሁም እኔ ምንም ያልኩት ነገር የለም። ዝም ብለህ በባዶ ስሜን አታጥፋ። ከአብርሃም ጋር እንደገና የባሰ ነገር ሌላ ጠብ አታጣሉ። ስለዚህ እኔ ይህንን ነገር አላልኩም። መቅደስ ከሆነ እንደዚህ ያለችው እሷ ምንም ያልኳት ነገር የለም። ዝም ብላ ፈጥራ ነው እንደዚህ ያለችው። እኔ እኮ በቃ እኛ ጋር ስትመጣ እውነት ተጸጽተህ ይቅርታ ይጠየቅ ነበር የመሰለኝ መንገድ ታውቃለህ። በጣም ነው የሸወርከን በጣም ማለት ነው። እኛ ጅል ሆነን ነው እንጂ አብርሽ የነገረን ነገርም እውነት ነበር። ቆይ ለምን እያልከኝ ነው? አንተስ ጅብር መቼም ቢሆን አትመለስም። መቼም ማለት ነው የድሮ ማንነት አይለቅም። መቼም ቢሆን አትጸጸትም። ልንገር አንተ ቆይ ለምን እንዲህ ታደርጋለህ? ቆይ ምን እያልከኝ ነው? እኔ ምንም ያደረኩት ነገር የለም። እኔ እንደዚህ አይነት ነገር አልተናገርኩም። አልተናገርክም? መቅደስ ነው አልነገርኳትም እያልክ ነው? ቆይ በፈጣሪ ኧረ እኔ ምንም አላልኳትም። እኔ ያልኳት ነገር የለም። ቆይ መቅደስ ሄደህ እኔ እና አብርሃም ይቅርታ ይጠየቅኳቸው ለጥቅሜ ነው ዩቲዩብ ቻናሌን ከፍቼ ዋልና ማስቴን ወደ እኔ እስከምስብ ነው እንጂ ከዛ በኋላ ጉዳዩ ገደል ይግባ ሄዳልሽ አላልካትም ብለሃታል። ኧረ እኔ ምንም አላልኳትም ብለሃታል እንጂ ቆይ ዋለ ምን ሆነ ነው? እኔ እኮ ከፈለክ በማረጋገጫ ይጃለሁ እኮ ደውዬ እኮ ላሰማ እችላለሁ። እሺ ደውልላት እንካ ድንገት ደውል። በአንተ ስልክ አልደውልም። ሶል ስልክ ይዛል በፈጣሪ እስቲ ቆይ እናንተ ግን ምን አስባችሁ ነው? እኔ ዝም ብዬ አይደለም እንጂ የማወራው እኔም እንዲህ ሲነግሩኝ በቃ እሺ ደውልላት። አሁን ሌላ ወሬ ያስፈልጋል። እየደወልኩ አይደል እንዴ? እኔ ምንም ባልተናገርኩት ነገር እንዴት ነው እንደዚህ አይነት ነገር የምታወራው? ማን ሰው ዝም ብሎ ፈጥሮ የሚያወራ ነው እንደሚመስል? ሄሎ ይሰማል? እንዴት ነሽ መቅደስ? አለን ሰላም ነው? አለን። እኔ የምልሽ ባለፈው ስለ መንጌ ነገርሽኝ ነገር ምን ነበር ብሎኝ እንደዚህ አብርሽ መጠቀም ያላረጋቸውን ብሎኛም ብለሽ ነበር። ልነግርሽ ትችያለሽ አንዴ ደግመሽ? እችላለሁ ማለት እኔ አብርሽን ይቅርታ ማለት የፈለኩ ስለሱ ጉዳይ አሳስቦ ምናምን ሳይሆን የዩቲዩብ ቻናል ልከፍት ስለሆነ ልጆቹን ወደ እኔ አምጥቼ እንዲሰሩልኝ ነው እንጂ እኔ እሱ ይቅርታ ብጠይቀው ባልጠይቀው ምንም የሚጎልብኝ ነገር የለም ነው እንጂ የእሱ ጥቅም አስፈልግኝ ነው ምናምን ግን ነበረ። በቃ መቅደስ በጣም ነው አመሰግናለሁ። ከፈለኩ ደውልሻለሁ። ማለት ዋለ ይሄ ነገር ግን አደረገ ችግር የለውም። ማራን ይተናደቃል። ዋለ አሁንስ ሌላ የምትለው ነገር አለ? ይኸውልህ እኔ ምንም ያልኳት ነገር የለም። ይሄን ነገር ሆነ ብለህ አስባበት ነው መንጌ። የሆነ ሰው ዝም ብሎ ምንም ነገር ሳትለው ፈጥሮ ያወራል። እሺ ቆይ እኔ ሳላት አለኝ ያለ ዝም ብላ ከወሬ ፈጥራ። እሺ ቆይ መቅደስ ይሁን ሁላ እንትን እየታወቀች በርግጥ ቪዲዮ እኔ ምን አቅላታለሁ ስለሷ እንዴ? መንጌ ፈጥራ አታወራም። ልንገርህ
አሁንም ቢሆን ያሴርከው ሴራ ተነቅቶብሃል። ከዚህ በኋላ ምንም ልፈጠር አትችልም። ይኸውልህ ካመንከኝ እመነኝ፣ ካላመን የራስ ጉዳይ። ለምን አምናለሁ? ማረጋገጫ ይጃለሁ እኮ እኔ እሷ ስላለች አይደለም። እኔ የልቤን እኔ ነኝ የማውቀው። ዋለ እኔ ምንም ያልኩት ነገር የለም። ዩቲዩብ ቻናል ከፍታለሁ። ሲጀመርም ስለሷ እኮ ከሷ ጋር ምንም ነገር ተገናኝተን ያወራነው ነገር የለም። አሃ ስለ አንተና ስለ አብርሃም ስለ ማስቴ ያለውን ነገር ከናንተ ውጭ ከሌላ ሰው ጋር አውርቻ አላውቅም እንዳጠቃላይ። ስለዚህ ለምንድን ነው እሷ እንደዚህ ብላ ልትል የቻለችው? እሺ ፈጥራ ወራሽ መግለጽ እኔ ምን አውቃለሁ? እኔ የሚቆጨኝ ልንገር፣ ከልብ መጠህ እንደዛ ተጸጽቻለሁ ብለህ ስትል ይቅርታ መጠየቃችን ነው። ሁላችንም ይቅርታ ማድረጋችን ነው የሚቆጨኝ። እንዴ ማንነት ድብቅ ማንነት እንዳለ አላውቅም ነበር መንጂ። በጣም ታሳዝናለሽ። ለማንኛውም ቅል ልንገር፣ አረ በመጀመሪያ ተረጋጋና አዳምጥ። ምንም ማዳመጥ ነገር የለም። በእናትህ ሲነቃብህ ጊዜ ሌላ ነገር አትበል። አብርሽም ቢሆን እውነቱን ነው ያኔ ስልኩን አልቀበልም ማለቱ ልክ ነው። እሺ እኔ ያኔ እንደዛ ብዬ መጣላቴ ጓደኛዬ ጋር ራሱን ይስተት ነበር። አንተ ምን አይነት ሰው ነው? እንዴት አደርጋለህ? እኔ በፈጣሪ በጣም ታሳዝናለህ። እኔ ነገር አላደረኩም አትበል። እኔ እኮ በማስረጃ ደውዬ አሰማው። ሀይ እኔ ከዚህ ወዲያሽ ሌላ ምን አይነት ቃል አስረዳ? እሺ እኔ በምን ማስረጃሽ እኔ ልንገር? ከዚህ ወዲያሽ በምን ላስረዳ ልንገር? እሺ በቃ እኔ ማለቱን አላልኩም፣ ግን ደግሞ ለዚህ ከሆነ የጠራኝ በጣም አመሰግናለሁ። እኔ ግን አብርሃምን ስለነቃብህ ነው ምስጋና ነው። ስለነቃብህ ስላልነቃብኝ አይደለም። መጀመሪያ ተረጋጋና አዳምጥ። እኔ ምንም ያልኩት ነገር የለም። ይሄ ነገር ግን እውነቱ ሲረጋገጥ ኋላ እንደሚቆጭ እንዳትረሳው። ምን ነው የምቆጭ? ደግሞ እያስፈራራኝ ነው። አንተ ባረከው አብርሃም አንተ ዋለ ይኸውልህ እስካሁን ድረስ እኔ ባጠፋው ጥፋት ባደረኳችሁ ነገር በበደልኩት በደል ስቆረቆር ተጸጸት ኖሬያለሁ። ያጠፋሁትን ጥፋት አጥፍቻለሁ ብዬ አመኘ ይቅርታ ጠይቃለሁ። አሁን ግን ምንም ባላደረኩት ነገር ስለሆነ ምንም አይመስለኝም። በርግጥ ልጅቱን በመጠየቅ ነው የጠይቃታለሁ። በማናገርበት ነገር አናግራታለሁ። ግን ስለዚህ ጉዳይ ችግር የለው። በቃ መልካም ና ቆይ አንዴ እኔ ደግሞ አንድ ነገር ልንገር። ና ስማኝ። እኔ የምነግርህ ነገር ደግሞ ልንገር። አብርሃም ሆነኛል ለማጣላት የምታደርገው ነገር መቼም አይሳካልም ልንገርሽ። መቼም ቢሆን ደግሞ እሱን ከኛ መቼም አትለየንም። እሺ ይኸውልህ እኔ እናንተን ለማጣላት ሞክሬም አላውቅም፣ ለወደፊትም አልሞክርም። እንደዚህ ማያልክ ነው እንደባ ውስጥ ለውስጥ እንትን የምታሴረው። ዋለ ይኸውልህ እውነቱን ስታውቅ የሚቆረቁርህን ነገር የተናገርኸው የሚጸጽትን ነገር አትናገር። ምንም የሚቆረቁረኝ ነገር የለም። ባካ አንተም አለ ውስጥ ለውስጥ እንደባ ስታሽሎከልክ ነገር ስትሰራ እንትን ያላል። ችግር የለውም። በቃ መልካም ቀን። የልተር ነው። ና ቆይ እንጂ ና አረጋብል ና በቃ ቀኝ ዋለ አጭበርባሪ አይደለሁ እኔ እናንተን ለማጣላት አይደለ እናንተን ቀርቤ ይቅርታ ይጠይቋችሁ። ስለዚህ እሺ ቆይ መንጂ ቆይ አንዴ በእናትህ ቆይ። እሺ ምን ፈልግ አንዴ እሺ አንዴ አይዞህ በቃ እሺ ና ቆይ ለቀቀኝ። እሺ ና ቆይ ተጋበለኝ። እሺ እንዴ ና አንዴ እሺ ቆይ አንዴ እሺ ምን ቀረ? መንጂ ፕራንክ ነው በእናትህ ሌላ ነገር እንዳታስብ። በእናትህ ተረጋጋ ማለት ነው። ፕራንክ ነው ያደረኩ በቃ የልብን እየሰራ ፕራንክ መንጂ እኔ ያልኳት ነገር የለም እኮና ንጹህ ነው ያልኩ እኮ እኔ መቅደስ እንደውዬ መክሪያት ነው የምር በቃ ቪዲዮ መስራት ስላለብን ፕራንክ ላድርግ ብዬ ነው። ደግሞ እንዴት ነው እንደተስተቀያየርኩ መድሃን ያለልሽ ወይ ቁጭ እና ካልሆነ ቁጭ እና ቁጭ በልሽ ተረጋጋ። ስማኝ ቁጭ በል ካልሆነሽ እኔ ቁጭ አለልኝ። እርግጠኛ ነህ ፕራንክ ነው? የምር ፕራንክ ነው። ቤተሰቦችንም በነገራችን ላይ ማስታወቂያ አልሰራውም። በቃ ዝም ብዬ ነው የጀመርኩትና ቤተሰቦችንም ይቅርታ ጠይቃለሁ። በቃ መንጀ ተረጋጋ። እኔ ምንም ያልከው ነገር የለም። በቃ ቁጭ ብዬ ቤት ሳስብ የፕራንክ ሐሳብ ይሄ መጣልኝና ልሰራ ሐሳብኩ። ደግሞ አንተን ሰርቼ ሳላቅም ለዛ ነው መንጀ ዋላ እኔ እኮ ከፍቶኝ ነበር ማለት ካሁን በፊት ያጠፋው ጥፋት እንዳለ ሆኖ ይቅርታ ጠይቄው ታረቅነ ብዬ ሳስብ ደግሞ አሁን ሁለተኛ እንደዚህ አይነት ነገር ተፈጠረ ብዬ በጣም ከፍቶኝ ነበር። ምክንያቱም እኔ ባላደረኩት ነገር እንደዚህ ስትል በጣም ከፍቶኛል። በቃ ይቅርታ በጣም መንጀ ጉልበት ተረደፋ ችግር የለውም። ኧረ በስመ አብ ተንተከተከ እኔ ወራጠም ግን አትናገርም። ቆይ አንተን አገኛለሁ። ቆይ ተረጋጋ። ቆይ ዞሮ ተገኝተሻል እንዴ ነኝ አሳመንኩሻ። ከባድ ነኝ የሆነ ሰዓት መጀመሪያ ይሆነ ማለት ግራ ገባኝ። መቅደስ ደግሞ እንደዛ ስትል እንዴ ምን አስባ ነው? አስማት ነኝ ያግልሹ ከባድ ዘ ተገደለ ደከመ ጎኔን እያጠላ የፕራንክ ታርጉ ነገር ታቆማለች ይባላል። የምር ስትራሹ ያላሱኝ ነው እኮ እኔ ቆዋለ በእናትህ እኔ ተረጋጋ። አንተ መጀመር ለማንኛውም ግን በቃ አይዞህ ረጋ በል። ፕራንክ ነው ብዬ እንዴ አንተ እኔ ራሴን አሞኛል የምር አንተ ከተኩሽ አራላቅም እኔ ማለት ይሄንን ነገር ስላላደረኩት እኮ እኔ በመናገር አይደለም። ግን አብርሃም ጋር ደግሞ ሁለተኛ ልንጣላ ነው ብዬ በጣም ከፍቶኝ ነበር።
ማለት መንጌ በቃ እኔ ይሄን ሀሳብ በቃ ከስንት ሀሳብ በኋላ ነው ያመጣሁት። ደግሞ በቃ ይቅርታ ብያለሁ መንጌው። አንተም ችሎታው ካለህ እንደኔ ፕራንክ አስበህ ፕራንክ ማድረግ ነው። እኔማ አደርጋለሁ። እኔን አታደርገኝም። ለማንኛውም አሁን ስራ ስላለኝ በቃ ልሂድ። እሺ ቤተሰቦችን የሆነ ነገር አትላቸው? ምን እላቸዋለሁ? እኔ ፕራንክ ተደረጃለሁ። ዞሮ ያው አለ አይደለ? እኔ እንጃ ምን ናገረው ሁላ ጠፍቶኝ ነው። ምን አወራሻለሁ? አይ ነገር ይቅር በል ይሄ ድምጽ የለሽ እንት ቤት አለ ለማለት ራሱ ነው። ዝም በልሽ። አይ ራንጭ ማይልብሽ ነው። በቃ ቤተሰብ ያው እንግዲህ ማለት ምን እንደምል አላውቅም። እኔ ከምሮ መስሎ በጣም ከፍቶኝ ነበረ። ምክንያቱም እኔ ምንም ያላደረኩትን ነገር እንደዚህ ያደረክ ብሎ ሲለኝ፣ ሁለተኛ ደግሞ ካብርሽ ጋር ልንጣላ ነው ብዬ በጣም ከፍቶኝ ነበረ። ምክንያቱም በስንት ስቃይ ይቅርታ እንዳደረገልኝ ታውቃላችሁ። እና አንተ ጉጥራስ ፍራንኮ ተሳክተልህ። በቃ እሺ፣ መልካም ቀን። ለማንኛውም አብራችሁን ስለሆናችሁ እናመሰግናለን። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተባበሩን። መልካም ቆይታ። ቻው። በቃ ሊድ ቻው። በቃ አች ያወቅሽሽ። ቻው። ቻው። እንግዲህ ቤተሰቦቻችን ለእናንተ ሳልነግር ይህን ሀሳብ እናንተንም አብሬ ስላስደነገጥኳችሁ በጣም ከልብ ይቅርታ ጠይቃለሁ። እንግዲህ ቤተሰብ መንጌ ነው ያው በስስ ብልቱ ገብቼ እንደምታዩት ምርጥ የፕራንክ አድርጌዋለሁ። እንግዲህ ቤተሰብ ቪዲዮውን ስታዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ኮሜንት እየጻፋችሁ ስለምታበረታቱ እንወዳችኋለሁ። ቻው። በቃ ቤተሰብ በሌላ ቪዲዮ እስከምንገናኝ ቻው።